ስለ ጀነት ጉዳይ ሲወራ ሙሉ አይወራም። ባይዘው ትንሽ ነገር ብቻ ነው አላህ የሚጠቅሰው። የሆነ ቦታ ላይ የሆነ ነገሩን ይጠቅሳል የጀነት ውስጥ ያለውን ነገር፣ የሆነ ቦታ ላይ ደግሞ ሌላ የተቀረን ነገር ይጠቅሳል፣ ሌላ ቦታ ላይ የተቀረ ትንሽዬ ነገር ይጠቅሳል። ያ ነገር የሚያሳየው ነገር ቢኖር ምንድነው? አላህ Subhanahu Wa Ta'ala ጀነት ውስጥ ያለን ነገር በጣም ጥቂቱን ብቻ እንደነገረን ነው የሚገልጸው። በተለይ እኮ ሱረቱል ሐቃ ስትሄድ ሱረቱል ሐቃ እሱ ራሱ የቂያማ ሱራ ነው። ሱረቱል ቂያማ ጋር ብትሄድ ሱረቱል ዋቂዓ ጋር ብትሄድ ዋቂዓ ራሱ ሱረቱል ቂያማ ነው። እነኚህ ጋር ስትሄድ ወላሂ በጣም ነው የምትገረመው። የጀነት ጉዳይ እዚህ ጋርም ሲጠቀስ አዲስ ነገር ነው የሚጠቀሰው። ብዙ ጊዜ ግን ተደጋግሞ የሚመጣ አንድ ቃል አለ፣ ጀናትን ተጅሪ ሚን ተሕቲሃ አልአንሃሩ የሚለው ነው። እነዚያ እኮ ጀነት ተብለው ቃል የተገቡት እኮ ተጅሪ ሚን ተሕቲሃ አልአንሃሩ በስሮቿ ወንዞች የሚፍለቀለቁ የሚፈሱባት ነው። ሌላ ሱራ ውስጥ እኮ ይፈጅሩነሃ ተፍጂራ ነው የሚለው። የሚፈሰው ያለውን ራሱ በሌላ አገላለጽ ያመጣዋል። ይፈጅሩነሃ ተፍጂራ አለ። ይሄንን የውሃውን መፍሰስ ብቻ ሳይሆን ይፈጅሩነሃ ተፍጂራ ማለት መፍለቅን ያፈልቋታል። ፓወርፉል ሆኖ አንድ ዲናሞ አለ አይደል? ይሄ ውሃ የሚረጭ ያ ውሃ የሚረጨው ዲናሞ በፓወር እንደሚረጨው ሁላ እንደዚያ ውሃ ይረጫል ጀነት ውስጥ። እኔ ወላሂ ከጀነት ውስጥ ሁሌ ውስጥ የሚመላለስና ጥያቄ የሚሆንብኝ ነገር ነበር በፊት ማለት ነው። ከዚያ መልሱን ያገኘሁ ቀን በጣም ነው የሳኩት፣ ወላሂ በጣም ነው የሳኩት። ጀነት ውስጥ የተናዘዑነ ፊሃ ከእሰን ላ ለጉን ፊሃ ወላ ተእሲም ይላል ቁርአን። የተናዘዑነ ፊሃ ከእሰን ብሎ ይናገራል። ጀነት ውስጥ ብርጭቆ ይሳሳባሉ አለ። ማለት የተናዘዑነ ብሎ ማለት እኮ ብርጭቆ ላይ መጣላት ነው። ስጠኝ እንደማለት ማለት ነው። ረስተኝ እጠጣበታለሁ ብሎ እንትን ማለት ነው። ስለ ጀነት ስሰማ ጀነትን የማውቃት ወይ ደግሞ የሰማሁት ደግሞ ጀነት ውስጥ ያለው ብርጭቆ ስፍር ቁጥር የለውም ነው። ጀነት ውስጥ ያለው ሳህን ስፍር ቁጥር የለውም ነው። ብርጭቆው ስፍር ቁጥር ከሌለው ሳህኑ ስፍር ቁጥር ከሌለው ባልና ሚስት ምን ሊያደርጉ ነው ብርጭቆ ላይ የሚጣሉት የሚል ነገር ግራ ይገባኝ ነበር በፊት ላይ። ከዚያ የሆነ ጊዜ እዚያ ቦታ እየሄድኩ ያው ተደብር ለማድረግ ያክል ከፈትኩና ተፍሲር ማንበብ ጀመርኩኝ። ተፍሲሩ ላይ ምን ይላል? የተናዘዑነ ፊሃ ብሎ ማለት ብርጭቆ ላይ መጣላት እኮ አሁን ቤትህ ውስጥ ቤት እንዳለ ብርጭቆ ሆኖ ሳለ ብርጭቆ በደንብ ሞልቶ እያለ አንተና ሚስትህ የሆነ ብርጭቆ ላይ የምትጣሉ ከሆነ የሆነ ኢሹ አለ ማለት ነው እዚያ ብርጭቆ ላይ። ያ ምንድነው? የፍቅር መገለጫ ነው አሉ። አንድ የምትወደው ሰው ነብያችን እኮ ሰለላሁ ዐለይሂ ወሰለም እናታችን ዓኢሻ ረዲየላሁ ዐንሃ ከሆነ ብርጭቆ ወይ ደግሞ ከሆነ ኩባያ አንስታ ውሃ ከጠጣች በኋላ ይላል፣ ውሃ ከጠጣች በኋላ መልሳ ስታስቀምጠው ነብዩ ሰለላሁ ዐለይሂ ወሰለም ይመለከቱትና እናታችን ዓኢሻ ከጠጣችበት ጠርዝ ነው የሚጠጡት፣ እርጥበቱ ካለበት ማለት ነው። ዓኢሻ ረዲየላሁ ዐንሃ ከጠጣችበት ጠርዝ አዙረው እርጥቡን ቦታ ወደ አፋቸው አስጠግተው በአፋቸው ከሱ ነው የሚጠጡት አሉ። ለምን ተብሎ ሲታስብ ለምንም አይደለም እንደ ብርጭቆው እኮ ጠርዙ በጣም ሰፊ እኮ ነው። መቼም የብርጭቆው ጠርዝ ትንሽ ያርለች ብላ ሰፊ ነው። ከዚያ ውስጥ ግን እናታችን ዓኢሻ የጠጣችበትን ቦታ ፈልገው መጠጣታቸው የፍቅር መገለጫ። ልክ እንደዚያው ሁላ ጀነት ውስጥ ባልጠፋ ብርጭቆ ባልጠፋ ሳህን ብርጭቆ ላይ የሚጣሉበት ምክንያት የሚጣሉ በሚመስል መልኩ የተናዘዑነ ፊሃ ተብሎ ብርጭቆ ላይ ያ ሁላ ግብግብ መፍጠሩ ለምንም አይደለም፣ ፍቅርን ለመግለጽ ብቻ ነው። ያንን ስትመለከት ጀነት ውስጥ ያለው ፍቅር ይገባሃል። ጀነት ውስጥ ስላሉ ሴቶች ደግሞ ስታወራ ብዙ ጊዜ حتى አንዳንድ ዑለሞች ምን ይላሉ? አላህ Subhanahu Wa Ta'ala የሴት ልጅ ጉዳይ ሐያ ስለሚበዛው ወይ ደግሞ በሐያ የተሞላ ስለሆነ ለሴቶች ጀነት ውስጥ የተቀመጠውን ነገር በብዛት አልተናገረም ረብ العزة والجلال። ምክንያቱም ሴቶች በጣም ሐያ አለባቸው። በተለይ የሙስሊም ሴቶች ሐያ ያስፈልጋልም ደግሞ። ስለዚህ ያው አብዛኛው ነገር አልተነገረም። ወላኪን እስቲ ከተነገረው ነገር መካከል አንዱ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ የጀነት ሴት እኮ አሉ፣ የጀነት ሴት የተባለው ሑረል ዐይንን ነው፣ ሙስሊሞቹን ሴቶች አይደለም። ላ እናንተ ሌላ ሊብል ላይ ናችሁ። የእናንተ ሊብል ይለያል። ሐታ ሑረል ዐይን እንኳ ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩን
ወለነሲፉሃ ዐላ ረእሲሃ ኸይሩን ሚነ ዱንያ ወማ ፊሃ አሉ። የጀነት ሴቶች እኮ ጸጉሯን የምታስርበት ወይ ደግሞ ጭንቅላቷን የምታስርበት ሻሽ የምትጠመጥመው ሻሽ እንኳን ኸይሩን ሚነ ዱንያ ወማ ፊሃ ዱንያና በዱንያ ውስጥ ያሉ ነገሮችን በአጠቃላይ ሰብሰብ አድርገህ አንዷ ሻርፕ ብቻ ትበልጣታለች አለ። አይገርምም? ያ የተባለው ደግሞ ሑረል ዐይኖችን ነው፣ ሙስሊም ሴቶችን አይደለም። ምክንያቱም እናታችን ዓኢሻ ረዲየላሁ ዐንሃ ሐዲስ ላይ እኮ ስትናገር ሙስሊም ሴቶችና ሑረል ዐይኖች ሙግት ያደርጋሉ አለች እኮ። ሙግት አደረጉና እኛ እኮ ነሕኑል ሙሰሊያቱ ወማ ሰለይቱና ወነሕኑ ሷኢማቱ ወማ ሱምቱና፣ እኛ እኮ ጿሚዎች ነበርን እናንተ ደግሞ አልጾማችሁም፣ እኛ እኮ ሰጋጆች ነበርን እናንተ እኮ አልሰገዳችሁም እያሉ ይከራከሯቸዋል። ፈገለብነሁነ ነው ያለችው። የዱንያ ሴቶች እነሱን በለጧቸው። መብለጡ ደግሞ ሙግት ላይ ብቻ አይደለም፣ በውበትም ይበልጣሉ የዱንያ ሴቶች፣ ሙስሊም ሴቶች ማለት ነው። ምክንያቱም ለፍተው ነው እዚያ የገቡት፣ በጣም ሰርተዋልና። ስለዚህ እህቶቼ ጀነት ውስጥ አሁን ያለው መድከሙ፣ አሁን ያለው ጉድለት፣ አሁን ያለው ከራሳችሁ የምትጠሉት ማንነት በአጠቃላይ እርግፍ ነው የሚለው። ለምሳሌ ከራሳችን የምንጠላው ማንነት መካከል አንደኛው ምንድነው ከተባለ ቅናት የሚባለው ነገር። ቅናት ማንም ሰው ጋር ያለ ነገር ነው። አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር ወነዘዕና ማ ፊ ሱዱሪሂም ሚን ግልን ኢኽዋናን ዐላ ሱሩሪን ሙተቃቢሊን፣ ምንም አይነት ጥላቻ፣ ቅናትና መሰል ነገሮችን እነኚህ ልብን የሚያውኩ መንፈሶችን በአጠቃላይ አነሳንላቸዋል። ወነዘዕና ነው ያለው። ነዝዕ ብሎ ማለት ደግሞ መንቀል ነው። ከስር የሆነ ነገር ሲነቀል ኑዚዓ ይባላል ማለት ነው። ወነዘዕና አለ እነቅልላቸዋለን። አንዳንዴ አትሰሙም እንዴ እንትን ሲባል ይህንን በሽታ ንቅል አድርገን ማወጣልህ ይባላል። በሽታው መንቀል ማለት ከድናካቴው በቃ አይን ቢጠፋ የአይን ጉድጓድ አይጠፋም አይደል የሚባለው? ላ ንቅል ማለት ከነ አይን ጉድጓዱ ነው የምታጠፋው ማለት ነው። ወነዘዕና ብሎ አላህ Subhanahu Wa Ta'ala ቁርአን ላይ ሲነግረን ይሄ ቅናት የሚባለው ምን የሚባለው ዱንያ ላይ ጉድለት ሆኖ የሚታየን ነገር በአጠቃላይ ይነቀላል እስከ መጨረሻው ድረስ ላይ መለስ ማለት ነው። ነዓም ያ መነቀል ደግሞ ምንን ያስከትላል ብለህ ቁጭ ብለህ ስትመለከት የሚያስከትለው ዘላለማዊ ደስታን ነው። እማትቆጣ ከሆነ እማትናደድ ከሆነ እማትቀና ከሆነ ዘና ብለህ እኮ ነው የምትኖረው። አላያችሁም? አንዳንድ ሰዎች አሁን ብዙ መጨናነቅ የሌለባቸውን ሰዎች አይታቸው ከሆነ ወላሂ ህይወታቸው የችግር ህይወት እንኳን እየመሰለ የችግር ኑሮ እንኳን እየመሰለ ብር እንኳን ሳይኖራቸው የሆነ የተጎሳቆለ ኑሮ እየኖሩ ደስተኞች ናቸው። ግን ለምን ስትል ደስታ የሚባለው ነገር ከቁስ ይልቅ ወደ ልብ ስለሚያዘነብል ማለት ነው። ተግባባን? ስለዚህ ጀነት የሚባለውን ዓለም ባጭሩ እንትን ብዬ ጨርስላችሁ። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ፊሃ ማ ላ ዐይኑ ረአት ወላ ኡዙኑ ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። ጀነት ውስጥ እኮ አሉ ማ ላ ዐይኑ ረአት የሰው አይን አይታው የማታውቅ አይኑን ያሉት የትም አይነት አይን የትኛውም አይን የሰው ልጅ አይን አይታ የማታውቀው ወላ ኡዙኑን ሰሚዐት የትኛው መስሚያ ወይም ጆሮ ሰምቶት የማያውቀው ወላ ኸጠረ ዐላ ቀልቢ በሸር መስማት ብቻ አይደለም ማየት ብቻ አይደለም የሰው አእምሮ ላይ እንኳን ውል ብሎ የማያውቅ። አንዳንድ ጊዜ ልንገምት እንችላለን። አሁን ሰሞኑን ጀነት በኤአይ ተቀርጾ ምናምን ሲባል አይታችኋል? ቪዲዮ ነገር ጀነት በኤአይ ምናምን ተብሎ አይታችኋል? የሆነ ቪዲዮ እኮ ይለቀቃል። የጀነትን ምስል በኤአይ ተመልከቱ ምናምን ተብሎ ዩቲዩብ ላይ አለ። ብዙ በኤአይ አድርገው ለሙቪ የሚሰሩት ግን ማለት ነው። ነዓም በኤአይ አድርገው ጀነት ምናምን ብለው ይለቃሉ። እነዚያ ሰዎች በእነሱ ቤት በቃ ተፈላስፈው እስከ መጨረሻው ውብ ያሉትን ያንን ብትመለከቱ ባይደወይ ትገረማላችሁ። አይታችሁ ከሆነ ቪዲዮዎቹን እኔ ድንገት ነው የመጣልኝ አንደኛው ስመለከተው እውነት ጀነት ይሄ ብቻ ራሱ ቢሆን ይሄ ብቻ አሁን የሚታየው ብቻ ራሱ ቢሆን ምን ያህል መታደል ነው። በጣም ነጭ የሆነ ወርቃማ በሩ እንዳለ ወርቅ በወርቅ ግድግዳው እንዳለ ነጭ እምነበረድ ነው የሚመስለው። ውበቱ ውበት አይደለም። ያን ሁላ እነሱ ገምተው በቃ ገስ አድርገው ከዚያ በላይ መገመት ስላልቻሉ ያንን ነገር አስቀመጡ።
ነብዩ ደግሞ ሲነግሩ ምን አሉ? እነዚያ ሰዎች በዚያ ልክ ገምተው የሰሩትም ነገር ሳይቀር ሁሉም ጠቅለል ተደርጎ ወላ ኸጠረ ዐላ ቀልቢ በሸር የሰው ልጅ አእምሮ እንኳን አስቦት አያውቅም ጀነት ውስጥ ያለውን መደሰቱን ብትል ወላ ውበቱን ብትል ተፈጥሮውን ብትል አሰራሩን አካሄዱን ብትል። ከዚያ በኋላ ደግሞ ከሁሉም በላይ ደስ የሚለው ኻሊዲነ ፊሃ አበዳ ነው፣ ዘላለማዊ ህይወት ነው። ከዚያ መውጣት የለም። ተግባባን? የዱንያን ህይወት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አክሲሩ ሚን ዚክሪ ሃዲሚ ለዛት አይደል ያሉት? የቺ የዱንያን ጥፍጥና የምትቆርጠዋን ዱንያ እንጂ ቆሻሻ እንኳን በአቅሟ ትጣፍጣለች። الدنيا حلوة خضرة إلى ሌላ ሐዲስ ላይ ዱንያ ማለት አረንጓዴያማ የሆነች ጣፋጭ የሆነች ናት። የሰው ልጅ እኮ መሞት አይፈልግማ። ሞትን ለመሸሽ አይደለ እንዴ መድኃኒት ላይ እየተፈበረከ ያለው? ሞትን ለመሸሽ አይደለ እንዴ ዓለም ባጠቃላይ እንዲህ ሰልፍ ይዞ ይሄ የክትባቱን መድኃኒት የሚወጋው ብትሉ ሐኪም ቤት የሚሄደው ከሐኪም ቤት የሚመለሰው አይደል? ለምን ሲባል ይህችን ቆሻሻ ህይወትን ለማርዘም በቃ ይቺኑ አላህ ሱብሓነሁ ወተዓላ ለህው ወለዒቡን ያላትን ዝም ብሎ ጨዋታ ብቻ ቀልድ ብቻ የሆነችን ዓለም ለመኖር ማለት ነው። ወላኪን ጀነትን እስቲ ያስቡት። ጀነት የሚገቡ ሰዎች እኮ ትልቁ ኪሳራቸው ሊሆን የሚችለው ከገቡ በኋላ ቢወጡ ነበር። ይሄንን ታውቃላችሁ? የጀነት ሰዎች ትልቁ ኪሳራቸው ሊሆን የሚችለው ከገቡ በኋላ ቢወጡ ነበር። ወላኪን አላህ ሱብሓነሁ ወተዓላ ቁርአን ላይ ከስር አስምሮን የነገረን ኻሊዲነ ፊሃ ብቻ ሳይሆን አበዳን የጨመረበት አበዳ ዘላለም ዓለማቸውን ፍልስስ እንዳሉ እንደተደሰቱ በሰላም ወጥተው እንደገቡ ከሚስቶቻቸው ጋር እንደተሳፈጡ ከባሎቻቸው ጋር እንደቀለዱ እንደተሳሳሙ እንደተጫወቱ እንደበሉ እንደጠጡ እንደተደሰቱ ከቤተሰቦቻቸው ጋር እንደተሰበሰቡ ነው የሚያሳልፉት ዘላለም ዓለማቸውን። የሚገርመውን ነገር ደግሞ ልንገራችሁ። የሰው ልጅ ለመደሰት የሰው ልጅ ሲደሰት ደስታውን ፊል የሚያደርግበት ዶፓሚን የሚባል ሆርሞን አለ ይባላል የሚመነጭ። ያ የደስታ ሆርሞን ነው የሚባለው። ስሙ ራሱ የደስታ ሆርሞን ይሉታል ዶፓሚንን። ያ የደስታ ሆርሞን የሚባለው ዶፓሚን የሆነ ጊዜ ላይ አዲስ ነገር ስታመጣለት በዚያ አዲስ ነገር ይመነጫል። በደንብ እየሰማችሁ ነው? የሆነ አዲስ ነገር ስታመጣለት በዚያ አዲስ ነገር ይመነጫል። በዚያ አዲስ ነገር ከመነጨ በኋላ ያ የመነጨው በቃ ኖርማል እየሆነ ይመጣል። ከውዝ ከትረቱል ኢምሳስ ትፍቂዱል ኢሕሳስ ይላሉ አረቦች። የሆነ ነገር ብዙ ጊዜ መደጋገም ጥፍጥናውን እየወሰደብህ ነው የሚሄደው አይደል እንዴ? ነው አይደለም? ለዚያ እኮ ነው ባልና ሚስት እኮ መጀመሪያ ሲጋቡ በጣም ይፋቀራሉ። ከዚያ ከአንድ 3-4 ወር በኋላ ትንሽ መላመድ የሚባል ነገር ይመጣል። ከአንድ አመት በኋላ መገንፈሉ ይቆማል ማለት ነው። ይገነፍላል ብሎ ቅድም ያልኳችሁ አቢጣዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል የሚለው እዚህ ጋር አይሰራም። በቃ አንድ አመት ከቆያችሁ በኋላ አይሰራም። ሁለተኛ አመት ላይ ደግሞ በቃ ኖርማል እየሆነ ይመጣል ኑሮው ራሱ። ተግባባን? ከዚያ በኋላ ትንሽ ሲቆይ ተቅሪበን ፊሊንግ ራሱ ኖርማል እየሆነ ይመጣል። ተቅሪበን ማለት ነው። ጀነት ውስጥ ሲኬድ እንደዚያ ነው ወይ? ዶፓሚን የሚባለው ነገር የደስታ ሆርሞን የሚባለው ነገር እንዴት ነው የሚል ነገር ስታስቡት ራሱ ረበል ዒዘቲ ወልጀላል ቁርአን ላይ ተናግሮ የደስታቸውን መጠን ሲገልጽልን ሁሉንም የሚያፈልቀው የሚያመነጨው እኮ አላህ ነው አይደል? ሱብሓነሁ ወተዓላ ሁሉም ነገር በአላህ እጅ አይደል ያለው? አላህ ሱብሓነሁ ወተዓላ ዘንድ ያለው የማመንጨቱ ስልጣን ጀነት ውስጥ በደንብ ነው የሚሰራው ማለት ነው። ጀነት ውስጥ ለምንድን ነው ደስታ የተቀጣጠለ የሚሆነው? ዱንያ ላይ እኮ አንድ ሰው የፈለገ ሀብታም ቢሆን እስቲ አሁን ለምሳሌ አንድን ሰው በጣም ደስ የሚል ሞመንት የህይወትህ በጣም ደስ የሚልን ጊዜ ንገረኝ ብትለው የሆነ ጊዜ ነው የሚነግርህ። በቃ እንዲህ ከጓደኞቼ ጋር ቺል የማደርግበት ሰዓት ላይ ከእንትና ጋር እንትን የምጫወትበት ሰዓት ላይ ምናምን ሊል ይችላል። ሐራም ውስጥ ያሉ ሰዎች ከሆኑ ግን ከፍቅረኛዬ ጋር የምገናኝበት ሰዓት በጣም ደስ ይለኛል፣ ፊሊንጉ በጣም ደስ ይላል ሊልህ ይችላል። የሚገርማችሁ ነገር ልንገራችሁ፣ ያችኑ ፍቅረኛውን ሳያገባት ራሱ ብዙ ጊዜ አብረው መቆየት ከጀመሩ እያለቀ ይመጣል። ጥፍጥናው እያለቀ ነው የሚመጣው፣ ይደበዝዛል። خلاص
ለምን ሲባል የሆነ ነገር መደጋገም ኖርማል ያደርጋዋል፣ አዳፕት ያደርጋል። ሰውነትህ ራሱ አዳፕት ያደርገዋል። ጀነት ውስጥ ደግሞ አዳፕት የሚደረግ ነገር የለም። ደስታው አዳፕት አይደረግም። የጀነት ደስታ በነገራችን ላይ አዳፕት አይደረግም። ምክንያቱ ሲባል የሰው ሰውነት ራሱ አዳፕት እንዳያደርግ ተደርጎ ስለተፈጠረ። ተግባባን? እንዴት በለኝ። አሁን ለምሳሌ ቁርአን ውስጥ እኮ አላህ Subhanahu Wa Ta'ala ሲናገር ወሁም ፊ ሹጉሊን ፋኪሁን የሚለውን አያ አብዱላህ ኢብኑ አባስ መሰለኝ ሲተረጉመው ምንድነው ያለው? የጀነት ሴቶች እኮ ሁሉም ሴቶች ማለት ነው ከዱንያ የሄዱትም ሑረል ዐይኖችም የጀነት ሴቶች እኮ በየቀኑ ልጃገረድ ናቸው፣ ማለትም ድንግል ናቸው። በየቀኑ ይመለሳሉ ወደ ኋላ። ወጣቱም ሁሌ ወጣት ነው። that means ትናንትና ፊል ያረከው ፊሊንግ ዛሬ ላይ አሁን ለምሳሌ በደንብ አድርጌ ያሳጥሬ ልንገራችሁ። አንድ ሰው ከቀለደላችሁ አሁን የሆነ ቀልድ ነገርኳችሁ እንበል፣ ትስቃላችሁ አይደል? በዚያ ቀልድ ሁለተኛ ጊዜ ከደገምኩኝ ትስቃላችሁ፣ ሳቁ ግን ይቀንሳል። ሶስተኛ ጊዜ ከደገምኩላችሁ አሁንስ እንጨት አለ ትላላችሁ። አራተኛ ጊዜ ከደገምኩላችሁ ግን በቃ ይበቃል ኡስታዝ ይለፈን ትሉኛላችሁ። ዛሬ ይለፈን ውረድ። ከታቻው ኮሜንቶች በፊት ትታወቃላችሁ እናንተ። አስወርዱት የምትባል ነገር አለች። ኡስታዝን አስወርዱት ይባላል። አራተኛ ላይ ስቀልድ ማለት ነው። ለምን ሲባል እንጨት ሳይሆን ጋዝ ስለሚል አንድ ቀልድ አራቴ ሲቀለድ ልክ እንደዚያ ነው። ዱንያ ላይ ሁሉም ነገር ጥፍጥና አለው፣ ይጨርሳል። የሆነ ጥፍጥና አለው። አው የሚላል እንደዚህ ውስጥ ኧረ ራሳችሁን ቻሉ እንዴ! ሳታስወርዱኝ ወርድላችኋለሁ። እና ጥፍጥናው ሊሚት አለው። ተግባባን? የሆነ የሚሄድበት ቦታ አለው፣ የሆነ የሚሄድበት ልክ አለው። 2 3 ቀን 4 ቀን ከደጋገመ በኋላ خلاص ይጠፋል ማለት ነው። ጀነት ውስጥ ያ ነገር የለም። ሁሌ አዲስ ነህ አንተ። ያ ነገርም እንደ አዲስ ነው፣ ግንኙነቱም እንደ አዲስ፣ ጫዋታውም እንደ አዲስ፣ ፍቅሩም እንደ አዲስ። አልበቃ ብሎ ደግሞ ጁምዓ ገበያ ትወጣለህ ይባላል። ሹፍ ጁምዓ ገበያ ወጥተክ እንደ አዲስ ጥልቅ የሆነ ትራንስፎርሜሽን ታደርጋለህ ማለት ነው። ጥልቅ የሆነ መለወጥ ራስን የማደስ ሂደት ይፈጠራል። የት ጁምዓ ገበያ ትወጣና አዲስ ሆነክ ወደ ቤተሰብ ትመለሳለህ። ስትመለስ ዋው ትባላለህ እንደ አዲስ። ስለዚህ ምን ልላችሁ ፈልጌ ነው፣ የጀነት ውስጥ ኒዕማ አዲስ የሚያደርገው በየቀኑ የምታገኘው ነገር አዳዲስ እየሆነ መምጣቱ ነው። ተግባባን? እንጂ ዱንያ ላይ አሁን ለምሳሌ ቆይ ዱንያ ላይ ወላሂ እውነቱን እናገር ከተባለ ዱንያ ላይ የሆነ ጥሩ መኪና ብትገዛ ያንኑ መኪና 10 ዓመት ከነዳኸው ወላሂ ያስጠላሃል። ያ መኪና የሆነ ጊዜ ላይ ያስጠላሃል። ያ መኪና ኢቭን ያው መኪና አዲስ ሆኖ እንኳን ቢሰጥክ ይበቃሃል፣ የሆነ ጊዜ ላይ ይዘጋሃል። ጀነት ውስጥ ለዚያ ነው በየቀኑ ሁሉም ነገር አዲስ ነው የሚሆነው። ሁሉም ነገር እንደ አዲስ ነው ይመጣልክ። ያንተ ስሜትም አዲስ ስሜት ነው የሚሆንብክ። ስለዚህ ጀነት ውስጥ የሚገኘው ነገር እንደ ቀልድ አድርጋችሁ አታስቡት፣ አናስበው። በጣም ሰፋ ያለ ነገር ነው። አሁን የምነግራችሁ ነገር በአጠቃላይ ከጀነት ኒዕማ ጋር ስታስቡት ሙዓዝ ጀነት ከገባችሁ በኋላ ስትመለከቱ ጀነት ውስጥ ያለውን ነገር ሙዓዝ የዚያኔ በቃ አልቀረበትም ገልጾት ነበራ ነው የምትሉኝ። በሱ ቤታው መግለጹ ነበር የዚያኔ ከውስጥ ጀነት ካለው ኒዕማ አንፃር። ምክንያቱም ወላ خطر على قلب بشر ነው። እኔ እኮ አሁን የምችለውን ያክል እኮ ነው እየተናገርኩ ያለሁት። ጀነት ስትገቡ ደግሞ የኔ ንግግር ታንስባችኋለች ማለት ነው። ተግባባን? ያኔ ያለው ለማንኛውም አላህ Subhanahu Wa Ta'ala የጀነት ሰው ይበለን። ጀነት ውስጥ ሴቶች አሉ፣ ወንዶች አሉ፣ ግንኙነት አለ ምናምን ትላላችሁ እንዴ? ማፈሪያዎች ለሚሉት ደግሞ እናንተን ካልተመቻችሁ እኛን ተመችቶናል፣ ራሳችሁ እንችላችሁ ተንቀሳቀሱ። ጀነታችን ውስጥ ምግብ መጠጥ አለ፣ እንበላለን እንጠጣለን። እንቁልልጬ ነው በቃ እንበላለን እንጠጣለን፣ እንኖራለን፣ እንደሰታለን። ውዷ ሚስቴን ይዣት ነው ጀነት የሚሄደው بإذن تعالى። እንደፈለግን እንሆናለን። አላህ ቃል የገባልንን ነገር እናገኛለን። ኻቲማችንን አላህ ያሳምርልን። የጀነት ሰው አላህ ይበለን። እናንተ ደግሞ የዚያኔ ዛሬ የካዳችሁትን ለመጠየቅ አትዳዱ፣ አትሞክሩት። ምክንያቱም ዛሬ ነው ማመን፣ ዛሬ ነው መቀበልና ማለት ነው። ይሁን ያለው ኢን አሰብቱ فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين። ካሜራ ይልዝጋ ወደ ቤትም ልሂድ። ኢስላማዊ መለሶች